አደይ እንግዲህ ተደባደቡ ማለት ነው በሚያሳዝን ሁኔታ። ልቀቅኝ፣ አትልቀቅኝ፣ ዴብ የኔና የኔ ብቻ ነው፣ ከኋላ የመጣ አይነ ወጣ፣ ልቀቅኝ አንቺ፣ ዴብ የኔ ነው ስትል እንግዲህ ጅም የዴብ እናትም እንዴት ብትደፍሪ ነው ምራቴን እንደዚህ የምትናገረ ስትል ያዙ ልቀቁኛለች ማለት ነው። ፍቅርም እንግዲህ ውሸቷ ተጋለጠ በስተመጨረሻ። አቤት አታዋርዳኝ ማለት አሁን ነው እንግዲህ የፍቅር ውሸት ይቀጥላል ማለት ነው። እንደዚሁ በቀላሉ የሚቆም አይደለም። አደይና ዴቭን ለማለያየት እንግዲህ ያላደረገችው ያልቆፈረችው ያልፈነቀለችው ነገር የለም። እነሱ ግን ያው ዞሮ መጋባታቸው አይቀርም። ነገር ግን ደግሞ ዴቭ አንተን የልብ ልብ ሰጥተሃት ወደ አንተ እንድትመጣ ያደረካት እንዴት እንደዚህ ታደርጋለህ ዴቭ እንዴት ስትል እንግዲህ ያዙ ይልቀቁኛለች ማለት ነው። ከዛ በኋላ እሺ ምንድን ነው የምትፈልጊው አሁን? ምንድን ነው እሱ? ቆይ ምንድን ነው ነገሩ አለቻት ቤሪ ማለት ነው። ዴቭ የኔ ነው። ከዚህ በኋላ ዴቭ አጠገብ ባይሽ ግን ከባድ እርምጃ እንደማወስድ እንዳትጠራጠሪ፣ እመኚኝ፣ ዋጋ አስከፍልሻለሁ አለቻት። አንቺ ታመሻል እንዴ? ቆይ ምን እያልሽ ነው? ዴቭ የልጅነት ፍቅረኛዬ ነው። ስለዚህ ከአሁን ጀምሮ ከህይወታችን ውስጥ ትወጫለሽ። አይ አልወጣም የምትይ ከሆነ ግን ከባድ ችግር ይፈጠራል፣ እመኝኝ አለቻት። እሺ ምን አድርጊ ነው የምትይኝ? ዴቭ የኔ ብቻ ነው። አሁን ሳታንኮሻኩሺ ወደ መጣሽበት ውልቅ ብለሽ ሂጂ። አለበለዛ ግን አለበለዛ ምን? አለበለዛማ ከባድ ችግር ይፈጠራል፣ እመኝኝ እባክሽ እንደዛ አታድርጊ። እንደዛ ማድረጉ ጥሩ አይደለም። እንግዲህ ነገርኩሽ የሚሆነውን ነገር አለች። እንግዲህ ሁለቱም ተላቀሱ ማለት ነው። ስለዚህ ምን ማድረግ ነው ያለብኝ? ምንስ ነው የማደርገው? እሺ ቆይ እንዴት ልሆን? የምትሆኝውማ ከዚህ በኋላ ዴቭ አጠገብ እንዳትደርሽ። እኔ እኮ የልጅነት ፍቅረኛዬ ነው፣ ያለሱ መኖር አልችልም። እንዴት ነው እንደዚህ በቀላሉ ዴቭን የምተው? አላቅልሽም ግን በቃ ከህይወታችን ውስጥ ውጪ ከቻልሽ። አይ የምትይ ከሆነ ግን እርምጃዬ የከፋ ይሆናል አለቻት አደይ። ጭራሽ እያስፈራራሽኝ ነው እንዴ? እውነታውን እየነገርኩሽ ነው። ምነው አንቺ ትፈሪያለሽ እንዴ? አንቺንም ማስፈራራሽ? አንቺ እኮ የምትፈሪ ሰው አይደለሽም። ለማንኛውም ከዚህ በኋላ ከዴቭ አጠገብ ራቂ። አይ የምትይ ከሆነ ግን እመኝኝ ዋጋ አስከፍልሻለሁ አለቻት። ዴቭም ደግሞ አደይ ረፊ፣ ምን ለሷ እያገዝክ ነው እንዴ? ለሷ እያገዝክ ባልሆነ። ስለዚህ እመነኝ ለእያንዳንዱ ነገር ዋጋ አስከፍልሃለሁ። እኔ አደይ አይደለሁም አለች። አደይ እስከ ዛሬ ስትጫወትብኝ ነበር ማለት ነው። ያ ሁሉ እወድሻለሁ አፈቅርሻለሁ ያልከው የውሸትህን ነበር እንዴ? እንዴት እንደዚህ ታደርጋለህ? ስትል እንግዲህ ያዙኝ ልቀቁኝ አለች ማለት ነው። አደይ በመጀመሪያ ደረጃ ተረጅኝ እንጂ ተረጅኝ እባክሽ። አንቺ ካልተረዳሽኝ እኔ ምንም ማድረግ አልችልም። እባክሽን ተረጅኝ አደይ። ከዛ ምኑን ነው የምረዳ? እስኪ ንገረኝ፣ ምኑን ነው የምረዳ? የልጅነት ፍቅረኛ መጣች እኮ እሷን አግባ፣ እኔን ግን ተወኝ። ከዚህ በኋላ በህይወቴም በመንገዴም እንዳትገባ ተናግሬያለሁ አለች አደይ። ከዛ በኋላ በጣም ተናደደች። በጣም ነው የተናደደችው ማለት ነው። ከዛ በኋላ እባክሽን እንደዛ አታደርጊ፣ እንደዛ ማድረጉ ጥሩ አይደለም። ስለዚህ አደይ እኔ ያለ አንቺ መኖር አልችልም። በጣም አፈቅርሻለሁ። ስለዚህ እባክሽ ተረጂኝ። ዴቭ እኔን የምትወደኝና የምታፈቅረኝ ከሆነ እጅን ሴትዮ ካጠገብህ አርቃት። አይ የምትል ከሆነ ግን በቃ የኔና ያንተ ነገር እዚህ ጋር ያበቃል። አደይ የኔ እናንተ ነገር እዚህ ጋር ያበቃል አትበይኝ እባክሽን። ከዛ በኋላ ምን ላድርግ? ምን ልበልሽ? ከዚህ ውጭ ምን ልልህ እችላለሁ ዴቭ? ለማንኛውም እሷ ወደ መጣችበት ትሄዳለች። ውሳኔንም አሳውቅሻለሁ በቅርቡ አደይ እመኚኝ። ምክንያቱም እኔ አልፈልግም። እኔ የምፈልገው አንቺን ብቻ ነው። እኔ የምትፈልግ ከሆነ ልጅ ወደ መጣችበት አባርልኝ። አይ የምትል ከሆነም ደግሞ እንደዚሁ ይቀጥላል። ስለዚህ በዚሁ ደግሞ አንቀጥልም በዚህ ሁኔታ እኔ እናንተ። አደይ እባክሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ አደይ እባክሽ። እንዴት ነው የምረጋጋው? ቆይ እንዴት ልረጋጋ? ምን የሚያረጋጋኝ ነገር አለና ልረጋጋ? ከዛም አደይ ተረጋጊ አልኩሽ እባክሽ።
የምልሽን አንድ ጊዜ እንኳን ስሚኝ እንጂ የራስሽን ስሜት ብቻ አታራምጂ። ከዛም ሩታም ደግሞ አደይ ለምንድን ነው በተደጋጋሚ ጊዜ ከዶክተሩ ጋራ የምትገናኘው? አንቺና ዶክተሩ መሀል ምንድን ነው ያለው ስትል እንግዲህ ጭቃ ጅራፏን ጣል አደረገችባቸው። አደይም ደግሞ ከማንስ ጋር ብሆን አንቺ ምን ቤት ነሽ? ምን ይመለከትሻል? ሲቀጥል ደግሞ እኔና ዶክተር መሀል ምንም አይነት ነገር የለም። በቃ በክፉ ቀኔ ሲከፋኝም ስደሰትም ከጎኔ የነበረው እሱ ብቻ ነው እና አንቺ ደግሞ ምን ይጠበስ ነው የምትይው? ሩታ ምንድን ነው ችግርሽ? አለቻት እንትና ለልዬ ማለት ነው። እኔ ክፉ ተናገርኩ እንዴ? እንደዛ ማለቴ ሳይሆን በቃ ከእሱ ጋር ያላት ግንኙነት ምንድን ነው ብዬ ከሆነው ለዛ ብዬ ነው እንጂ ለሌላ አይደለም አለች። ቢሆንም ሌላ ነገር ነው የሚያስመስልብሽ። ለማንኛውም የምትናገሪውን ነገር ለይተሽ ማወቅ አለብሽ አለቻት። ለልዬ እንግዲህ ኮስተር ብላ እሺ ይቅርታ ካጠፋው ይቅርታ በቃ እኔ ግን ያው እየተሰማኝን ነው። ግን እኔ አሁን አመጣጤ ዴቭ እንዴት እንደሚወዳት በጣም እንደሚያፈቅራት ነው ልነግራት የመጣው። ታውቃለች እኮ እሷ መቼ ጠፋት። ለማንኛውም አንቺ ተጨንቀሽ እሱ ነው የላከሽ እንዴ? አይ አይደለም፣ እኔ ግን እናንተ እንድትፈቱት ብዬ ነው፣ ሁለታችሁ እኮ እንድትፈቱት ብዬ ነው የመጣሁት አለች። ከዛም በኋላ እንግዲህ አይ ችግር የለውም፣ ለማንኛውም አንቺ ተረጋጊ። አደይና ዴቭ መሀል ደግሞ አደይ የሚሆነውን በሙሉ ታውቃለች ምን እንደሚመጣባት። ስለዚህ አደይ የሚመጣውን ነገር ስለምታውቅ አንቺ ብዙም አትጨነቂ አለቻት። ከዛ በኋላ እንዴት አልጨነቅም? ቆይ እንዴት ነው የማልጨነቀው? ያሳስበኛል እኮ የእሷ ነገር ምናምን አለች ማለት ነው። ኧረ አታስቢ፣ ችግር የለውም፣ ብዙም አታስቢ። ለማንኛውም አደይና ዴቭ መቼም አይጣሉም። እሺ አንቺ ግን አትልፊ፣ በእነሱ መሀልም ልትገቢ ለመግባት አትሞክሪ። እንዴ እኔ በእነሱ መሀል መቼ ገባው? ቆይ ሁላችሁም ለምንድን ነው ይህን የምናገረውን ነገር ወደ መጥፎ ነገር የምትቀይሩት? አይደል አነጋገርሽ እኮ ነው፣ እኛ ሳንሆን የአንቺ ንግግር ነው አለቻት እንትና ለልዬ። እንግዲህ እሷም ወጣ ሄደች። የዴቭ እናትም የወለ ዴቭ ስለዛች ሰራተኛ ደግመ ከፊቴ የምታወራ ከሆነ እመነኝ ዋጋ አስከፍልሃለሁ። የዛችን የሰራተኛ ስም መጥራት አይደለም ስለ እኔ ከቤሪ ውጪ የኔ ምራት ማንም አይደለም። ያችን ሰራተኛ ግን ከውስጥ መንቅረህ አስወጣት። አይ የምትል ከሆነ ግን እመነኝ ዋጋ ትከፍላለህ። እንደዛ ነው? አዎ እንደዛ ነው። ምንም የሚመጣ ነገር የለም ከዚህ በኋላ። ሰው ፈርቶ አይሞትም። ከዛም አንድ ሁለት ሲባባሉ እንግዲህ ነገሩ እየቀጠለ ሄደ ማለት ነው። እሺ እንዴት እናደርግ? ምንድን ነው ችግሩ? ችግሩማ ይሄ ነው አሁን የተናገርኩት ነገር። ለማንኛውም ሁሉንም ነገር በሂደት የምናየው ይሆናል። ለማንኛውም ከዚህ በኋላ ግን አልረጋጋም፣ ችግር እፈጥራለሁ የምትይ ከሆነ እመኝኝ ወይዘሮ ቤሪ ተብዬዋ በመጣሽበት ሄሊኮፕተር ነው መልሼ የምልክሽ አለቻት። ከዛም እንዴ ቆይ ለምንድን ነው ሁላችሁም እኔ ላይ እንትን የምትሉት? አይ እንደዛ ሳይሆን እውነታውን ነው። ግን እኔን ለማታለልም ሆነ እኔን በግድ ለሌላ ሰው ለመስጠት እማዬ አንቺ ደካማ ጎኔን አይተሽ እኮ ነው አይደል? አሁን አንቺ የልብ ኬዝ አለብኛልሽ እንዳላስጨንቅሽና ክፉ ነገር እንዳልናገርሽ ነው አይደለ? ይህንን ውሳኔ ወስነሽ መጣሽው። እማዬ የኔንም ውሳኔ አክብሪልኝ እንጂ በፍጹም አላከብርም ያንተን ውሳኔ። የኔ ልጅ ያንተ ሚስት ቤሪ ብቻ ናት። ከቤሪ ውጭ ማንንም እንድታገባ አልፈቅድም። እማዬ ዛሬም እዛው ነሽ? አዎ እዛው፣ ዛሬም ተነጎዳም ሁሌም እዛው ቦታ ነኝ ልጄ። የኔ ምራት ቤሪ ብቻ ናት። ለቤተሰቡም ለክብሬም የምትመጥነኝ። ክብር 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 ምንድን ነው እማዬ ሁሌ ክብር ክብር የምትይው? በቃ ክብር ክብር አትበይኝ እንዴ! እኔ ሰልችቶኛል ሁሉም ነገር። እኔስ ቆይ እኔ አላሳዝንሽም እንዴ? ታሳዝነኛለህ፣ ግን ደግሞ በቃ አለ አይደለ እኔ የማንም ገረድ የኔ ምራት እንድትሆን አልፈቅድም መቼም። እኔ በህይወት እያለሁ የኔ ምራት ቤሪ ብቻ ናት። ይቺ የማንም ምናምን ሰራተኛ የኔ ምራት ለማድረግ እንዳትሞክር ዴቭ።
የኔና ያንተ ነገር እዚህ ጋር ያበቃል። ሁለተኛ ስለ አደይ የምታወራ ከሆነ አለች። እማዬ ጨርሻለሁ ብላው ሄደች። ልጁ እንግዲህ በጣም ተናደደ። ተስፋ እንደ መቁረጥም አለ። እሺ ምን ላድርግ? እኔ ግራ ገባኝ። አደይም ባስረዳትም አትረዳኝም። ይሄ ሁሉ የዛች ፍቅር ስራ ነው። እኔ መናገር እችል ነበር እስከ ዛሬ። ለምን ደበቅኩኝ? እኔ ነገሩ እንዳይበላሽ ብዬ ነው። አሁን ግን አደይም አዝናብኛለች። እሺ ምንድን ነው የማደርገው? ምንስ ነው የምሆነው? እሺ እያለች እንግዲህ ተረጋጋ። አንተ በመጀመሪያ ደረጃ ተረጋጋ ዴቭ። ሲቀጥል ደግሞ እሷ ባለችው አይሆንም አለች ታባ። አይ ታባ፣ እና ምንድን ነው የሚሆነው? የሚሆነውማ አንተ የመረጥካትን አደይን ብቻ ነው አንተ የምታገባው። ስለዚህ አታስብ ሀይታለ እንዳንቺ ሁሉም ሰው ቢሆን አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይና ቤሪ ተደባደቡ በሚበቃቸው ሁኔታ ማለት ነው።